ዝም ብሎ እኛ እንደው ስናልፍ እናያለን። በተለይ የትልልቅ የከባድ የደረቅ ጭነትና የፈሳሽ ጭነት ማመላለሻዎችን የሚቆጣጠሩ ኬላዎች የግል ንብረታቸው ነው የሚመስለው። እዛ የሚገኙ የስራ ኃላፊዎች ብቻ አይደሉም፣ እስከታች ድረስ ያሉ ፈታሾችን ጨምሮ በሰውነታቸው የሚያሳዩት የስራ ላይ እንቅስቃሴ በራሱ በነሱ መልካም ፍቃድ ላይ የተመሰረተ ሁሉ ነገር በልምምጥ ወይ በጉቦ የሚመስልበት ከፈለገ ዳራስ ይዞ መኪናውን ሲያቆም የሀገርን ሁሉና እየነካ መሆኑን የማያውቅበትና የዚህ የስልጠና የአቅም ግንባታ ሰው በዚህ ደረጃ እንደሚታዘብ የግል ንብረት ሳይሆን የኢትዮጵያ ሀብት መሆኑን አንድን የጉምሩክ ኬላ ልክ እንደራሱ ሀብት ንብረት አድርጎ የሚቆጥር የስራ ኃላፊ እንደዚህ አይነት ነገሮችን ወይም የሐሳብ መስጫ እንትኖችን አዘጋጅታችሁ ተከታትላችሁ ተከታታይነት ያለው እርምጃ በመውሰድ ያ ቦታ የስራ ቦታ እንጂ የጥቅም መደራደሪያ ቦታ ለመሆኑን በሚያረጋግጥ አግባብ መስራት ለምንድን ነው ያልቻላችሁት? ትክክል ነው። የኛ ሰራተኞች ላይ ያው የመጀመሪያ ስራ ሰውን ማሳወቅ ነው። ሰውን መከታተል፣ ሰውን ግንዛቤ ማስጨበጥ፣ መምከር፣ አንዱ ከሌላው እንዲማር ማድረግ። በዛ ደረጃ ደግሞ ያልተሻሻለ ሲቪል ሰርቫንት ካለ ደግሞ እዛ ቦታ ላይ እንዳይሆን አድርገህ እንዲማር ማድረግ መቻል ነውና ይሄ እንግዲህ ያው አሁን ባለፈው ሳምንት ራሱ አጠቃላይ በቁጥጥር ጣቢያ ላይ ያሉትን የኛ ልጆች የዲመሬጅ ሰራተኞች ጠርተን ስልጠና የሰጠንበት በዚህ በአዲሱ ሲስተም ላይ እነሱ ጋርም ተግባራዊ ስለሚሆን ሲስተሙን እዛም ጋር ዘርግተን በተለይ ገላፊ በለሆና ደወሌ ጣቢያ ላይ ይሄ ሲስተም ገብቶ ሙጡና የሚገቡ ተሽከርካሪዎችን በከፍተኛ ደረጃ ይቆጣጠራል ተብሎ ስለምታሰብ ለነሱም ስልጠና የሰጠንበት ድክመቶች ክፍተቶቻቸው እንዲያርሙ ጽሁፍ አዘጋጅተን ስልጠና የሰጠንበት ሁኔታ አለ። በሹፌሮቹ በኩል ያው አክሮስ ዘ ቦርድ በኮሪደሩ ላይ የተለያዩ ከተሞች አሉ። ምናልባት ከተሞች በሌሉበት አካባቢ ላይ ሹፌሮቹ የራሳቸውን መኖ መውሰድ ይጠበቅባቸዋል። በዚህ አመት ግን የኢትዮጵያ መንግስት ያደረገው እስካሁን ያልነበረ በዛ ኮሪደር ላይ ትልቅ መፍትሄ ሊሆን የሚችል ደወሌ ላይና ገላፊ ላይ ተርሚናል የመገንባት ስራ ባለፈው ሐምሌ ጀምረናል። የደወሌው ተርሚናል በ9 ሄክታር ላይ የሶማሌው ብሔራዊ ክልላዊ መንግስት ፕሬዝዳንት መሬት ወደ 9 ሄክታር የሚሆን መሬት ሰጥተውን በጋላፊ ደግሞ ደቸቶ ኤሪያ ላይ የአፋር ብሔራዊ ክልላዊ መንግስት ፕሬዝዳንት መሬት ሰጥተውን ወደ 12 ሄክታር እዚህ ሄክታር ላይ በኢትዮጵያ መንገዶች ባለስልጣንና በኢትዮጵያ ኮንስትራክሽን ስራዎች ኮርፖሬሽን አማካኝነት እዛ ቦታ ላይ በጣም ሰፋፊ ተርሚናል የመገንባት ሾፌሮቹ ሲመጡ የሚቆዩበትን ኤሪያ የመገንባት የሚጸዳዱበት የሚታጠቡበትን ኤሪያ የመገንባት ከአሁን በፊት ያልነበረ በዚህ አመት የተጀመረ አሁን የመሬት ጠረጋው ኦልሞስት ወደ 100% አካባቢ ያለቀለት የኢራ ድርሻውን የተርሚናል ጠረጋውና ደወሌ ላይ የአጥር ግንባታውንም ያጠናቀቀበት እና የኢትዮጵያ ኮንስትራክሽን ስራዎች ደግሞ የመጸዳጃ ቤቶችን የማረፊያ ቦታዎችን የመዝናኛ ቦታዎችን እየገነባ ያለበት ሁኔታ አለ። ከቴክኖሎጂ ጋር በተያያዘ እንግዲህ እናንተ ይህንን የጂፒኤስን ጉዳይ መሳሰሉትን ከዚህ ከምንድነው ከመረጃ መረብ ደህንነት ጋር በተያያዘ ራሱ እንትኑ ኦፕሬት ማድረጊያው ጭምር ሶርሱ ስለሚታወቅ ብዙ ላይ ያስቸግር ይችላል። አሁን በዚህ ሰዓት በተለይ አሁን የሰማሁት ምንድነው የቶታል ኩባንያ ይመስለኛል መኪኖቹ ላይ ቀደም ሲል እርሱ ያነሱትን ስርቆቱን ምናምን ለመከላከል ወደ ኋላ በዚህ ሜትር ርቀት ወደፊት በዚህ የሚቆጣጠርበት ነገር ያለ ይመስለኛል። በማን ቁጥጥር ስር ነው? ሶርሱ የት ነው? ለምሳሌ አሁን በተለይ በዚህ ሰዓት የብሔራዊ ደህንነት መረጃዎች በጣም ሚስጥር ሊሆኑ የሚችሉ ጉዳዮች ያለንበት ሁኔታ የጦርነት ሁኔታ ውስጥ በምንሆንበት ጊዜ መረጃዎችን የማሾለክ እድል ሊፈጠር ስለሚችል በማን ቁጥጥር ስርና በማን እንትን ውስጥ ናቸው ያሉት? ይሄ ይታወቃል ወይ? ለሌላ ተልዕኮ የተገጠመውን ጂፒኤስ ለሌላ ተግባር ሊጠቀሙበት የሚችሉበት እድል ቢኖር እንደ ሀገር ዋጋው በጣም ከፍተኛ ነውና ምንድነው እዚህ ላይ እንትን አላችሁ? እንግዲህ ይሄኛው አሁን እኛ የገጠምን ያለ ነው የጂፒኤስ እና ኢንቲግሬትድ ስፒድ ሊሚተር ነው። ጂፒኤሱ
ያው ቅድም ላልከው ለፖዚሽኒንግ የሚረዳ ዲቫይስ ነው የጂፒኤስ አስፔክቱ። የስፒድ ሊሚተሩ ደግሞ በጣም እያደገ የመጣውን የትራፊክ አደጋ ከመቀነስ አኳያ ታስቦ እየተሰራ ያለ ነው። በእኛ አሰራር ሁኔታ ያደረግነው ሁለቱም በአንድ ዲቫይስ ነው ኢንቴግሬት እንዲሆን ያደረግነው። ይሄንን ሁለቱን በአንድ ወጥ ዲቫይስ ኢንቴግሬት አድርጎ ደረጃውን ያወጣው የደረጃ መዳቢዎች ኤጀንሲ ነው። የደረጃ መዳቢዎች ኤጀንሲ ያንን ያው በካውንስል አለው፣ ለካውንስሉ ቀርቦ ይሄ ደረጃ የኢትዮጵያ ደረጃ እንዲጸድቅ ነው የተደረገው። ይሄ ደረጃ ከጸደቀ በኋላ እኛ ያደረግነው ያው ይሄንን ሊገጥሙ የሚችሉ ካምፓኒዎች እንዲደራጁ ነው ያደረግነው። በንግድ ሕጉ መሰረት ኢንቨስትመንት ጠይቀው ቦታ ጠይቀው ፍቃድ ወስደው እኛ ደግሞ ለዛ የሚያበቃቸውን ነገር የሰው ኃይል፣ የጋራዥ ቢሮ፣ የኮምፒውተር ፋሲሊቲ እና የመሳሰሉ ነገሮችን ማሟላታቸውን ቼክ በማድረግ ብቃታቸው እንዲረጋገጥ አድርገን ብቃታቸው ከተረጋገጠ በኋላ የንግድ ፍቃድ አወጥተው ይሄንን ስታንዳርድ እጃቸው ላይ ወስደው ከውጭው ዓለም ከእንግሊዝ ሀገርም ከህንድም ከቻይናም ይሄንን የስፒድ ሊሚተር ገዝተው ያመጡበት ሁኔታ አለ። በእኛ በኩል ያደረግነው በእኛ መስሪያ ቤት ውስጥ ሴንተር ነው ያቋቋም ነው። የሚገጠሙትን ተሽከርካሪዎች የምንከታተልበት የፍሊት ሴንተር አለ። ማለት ኔትወርክድ የሆነ የቴሌቪዥን እንትኖች ያሉት እና በዛ ደረጃ ያደረግነው ነገር አለ። ይህን ዲቫይስም እዚህ ወደ ሀገር ውስጥ እንደገባ ያደረግነው ለኢንሳ አቅርበን እንዲመለከቱት እንዲፈትሹት ነው ያደረግነው። እንግዲህ እነሱም አይተው መረጃ የሰጡበት ሁኔታ ነው ያለው። አንዳንድ ጊዜ ምንችለውን እንኳን ለምንድን ነው ማድረግ የሚሳነን? ለምሳሌ መኪኖች ሲወድቁ አደጋ ደርሶባቸው አደጋ ለምን ደረሰ? ምክንያቶቹ በጣም ዘርፈ ብዙና በጣም በእኛ ቁጥጥር ስር ሊሆኑ የሚችሉ አሉበትና እሱን ወደ በኋላ እናየዋለን። ግን ከጅቡቲ እንኳን መማር አንችልም ወይ? ለምንድን ነው አንድ መኪና ሲወድቅ ፒክ አድርጎ አንደኛ ሲመጣ ያንን ባለ ንብረት ማስከፈል የክሬን አገልግሎት እንደው የሰው ሀገር እዛ ጅቡቲ ላይ ብቻ አይደለም፣ እዚህ ከዚህ ጀምሮ በኮሪደሩ ላይ ምንም ወይም የለም በሚባል ደረጃ አንድ መኪና ተገልብጦ ወዲያው መነሳት ሲኖርበት እዚያው የሚሻግትበት መሻገቱ ሳያንስ ደግሞ አሁንም ቀደም ላልነው ምልልስ መንገድ በመዝጋት በተበላሸው ላይ እንደገና እሱ ተደርቦ ሌላ ውጣ ውረዱን ሰፊ የሚያደርገው ይሄን መስራት በራሱ ምንም ሳይንስም ምንም የሚጠይቀው ነገር የለም፣ ኮሚትመንት ብቻ ነው። እና ራሱ ትራንስፖርት ባለስልጣኑ ይሄን ማድረግ እየቻለ ወይም አውትሶርስ ማድረግ አንድ። ሁለተኛው ደግሞ አሁን ቅርብ ጊዜ የተጀመረ ይመስለኛል ከጋላፊ በኋላ ረዳቶች አይገቡም የተባለበትም አንደኛ የስራ ዋስትናን ማሳጣት አይሆንም ወይ? ምናልባት የጅቡቲ ፍላጎትም ቢሆን እኛ ለዜጎቻችን ያለን ቁመናና አቋም የሚታይበትና ተስፋ ዜጎችን በራሱ ተስፋ የሚያስቆርጥ አይነት አሰራር አይሆንም ወይ? ሁለተኛ አሁንም ከምልልሱ ጋር ምን ችግር ያመጣል? ረዳት የሌለው አሽከርካሪ እንግዲህ የጎማ የመሳሰሉት መኪናው ላይ ችግር በሚገጥመው ጊዜ ያን ነገር ጠጋግኖ ቶሎ ለመነሳት የሚያደርገውንም ጊዜ በዚያው ልክ ያረዝመዋል። ረዳት የለውም፣ ለብቻው ያን ሁሉ ሲታገል እዚያ በረሃ ላይ ረጅም ጊዜ የሚቆሙበትም አጋጣሚ ስለሚፈጠር እንደነዚህ አይነት ነገሮች ለምንድን ነው እንደዚህ የሚሆኑት? ምን አይነትስ መፍትሄ ነው ያስቀመጣችሁት? ወይስ ምን ቢገጥማችሁ ነው ክሬንም ረዳትም ጋር በተያያዘ እንደዚህ አይነት ደረጃ ላይ ያላችሁት? አመሰግናለሁ። ያልከው ረዳትነት አንድ የስራ መስክ ነው። ሹፌሩንም ያግዛል፣ ጭነቱንም ለመጠበቅ፣ ምልልሱንም ለማሳለጥ፣ ደህንነታቸውን ለማረጋገጥ ረዳትነት እጅግ ጠቃሚ ስራ ነው ብሎ መውሰድ ይቻላል። የነገ ሹፌሮቻችንም ዛሬ ረዳት ሆነው የሰሩ እና እዛ ላይ ስልጠና የወሰዱ ናቸውና እጅግ ጠቃሚ ነው ያነሳው ነገር። ይሄ ጉዳይ ከጅቡቲ የመቅረታቸው ጉዳይ ለዘለቄታው አይመስለኝም። ምናልባት ከጅቡቲ የከለከል ነው ከኮቪድ ጋር ተያይዞ ነበረ። ቅርብ ጊዜም ወደ ቢሮአችንም መጥተው ወደ ስራ መመለስ አለብን በሚል ሁኔታ ነው ነበረውና እንግዲህ ያው አንድ መኪና ላይ 2 ሰው
ከሚደረግ ለህመሙም የመጋለጥ ሁኔታ ከዚህም ይዞ የመሄድ እድሉ ይሰፋል፣ ከዛም ይዞ የመምጣቱ እድሉ ይሰፋል። በዚህ ምክንያት ሾፌሩ ብቻ ቢሄድና ረዳቶች ሙሉ በሙሉ ከአዲስ አበባ ውስጥ እንዳይወጡ አይደለም ያልን ነው። ጠረፍ ከተማ ላይ ሄደው ጅቡቲ ቢቆዩ 1-2 ቀን ሊቆዩ ብቻ ስለሆነ ጠረፍ ከተማ ላይ ሆነው ተመልሰው አብረው ሊመጡ ይችላሉ በሚል ህሳቤ በከፍተኛ አመራር ደረጃም ታይቶ ኮሮናን የኮሮና ኤጀንት ሆነው ያንን ከማስተላለፍ አኳያ ከማምጣት አኳያ ቀደም ሲል ያልኩት እኮ ነው። እኛ የሆነ ዝም ብሎ ለጅቡቲ ፍላጎት የመገዛት የበታችነት አይነት ነገር ካልሆነ በስተቀር ኦልሬዲ እኮ ከቫይረሱ ስርጭት ጋር በተያያዘ ሎጂካሊ እስከ ጋላፊ ድረስ ያለው ጉዞ በቂ ነው። በየረዳቱና የአሽከርካሪው ንክኪ እዚህ ጋር ሲደርስ እሱን አውርዶ ያኛውን ሂድ ማለት ዝም ብሎ ለማስመሰልና ለማታለል ካልሆነ በስተቀር ያኛውን ሀገር ይሄኛውም ካለበት ኦልሬዲ ይሄኛው ስለተሸከመው ሎጂካሊ አያስኬድም። ይሄ ብዬ ነው። ይሄ ኮሮናን የኮሮና የመተላለፉ እድል ይሰፋል ሲባል ኮሮናን ይዘው ወደ ጅቡቲ ይሄዳሉ ብቻ ሳይሆን ጤናማ ሰውም ወደ ጅቡቲ ሂዶ ለኢትዮጵያም ሊያመጣ ይችላል፣ እድሉ አለ። ይሄ ማለት ደግሞ ለጅቡቲ መንበርከክ የሚባለውን ደጋግመ የምትናገረውን ቃላት እሱን የሚወክል አይመስለኝም። በእኔ እይታ በቅንነት የታየው በወቅቱ በተለይ ኮሮና በጣም ያስጨነቀበትና ኮሪደሩም ላይ ትልቅ አደጋ ይወድቃል ተብሎ በጣም ከፍተኛ ስጋት ውስጥ በወደቅንበት ምናልባት ሚዲያም ስትከታተል ከነበረ ብዙ ሚዲያዎችም ላይ መስክም ላይ ብዙ ኮሪደሩ ላይ በአካልም ተንቀሳቅሼ ብዙ ጭንቀት ውስጥ ነበርን በወቅቱ። ያ ኮሪደር የኮሮናው ስርጭት በጣም ከፍተኛ ደረጃ ይደርሳል ተብሎ ስጋት ስለነበረና ከዛ እይታ ነው። አሁን ግን ክብርት ሚኒስትር ጋር ስንነጋገር ነው የነበረው። አሁን እድሉ እንትን ከሆነ ልጆቹም ጥያቄ እያቀረቡ ስለሆነ በቅርቡ ተነጋግረን መፍትሄ እንሰጣለን ብዬ አስባለሁ። ክሬን ላይ ያነሳው ነገር ያው የተሽከርካሪ አቅርቦቱ በኦፕሬተሮች ነው። ክሬንም ተሽከርካሪ ነው። የጭነት ተሽከርካሪው በመንግስት የሚቀርብ አይደለም። ገበያው ለኦፕሬተሮች በዚህ ዘርፍ ክሬን ገዝተው ተሰማርተው ይህን አገልግሎት ለመስጠት ለሚፈልጉ ባለሀብቶች ማርኬቱ ክፍት ነው። አሁንም እየሰሩ ያሉት እነሱ ናቸው። ብዙዎቹ ክሬኖች ወደ ሰመራ ወደ ጅቡቲ ድንበር አካባቢ እንደሚገኙ ነው ያለኝ እውቀት። ግን ተደራሽ በማይሆን ጊዜ ምናልባት የፍላጎት ማጣት አይነት ነገር ካለ በእናንተ በኩል ምንድነው? የኛ ያው የኢኮኖሚ ፖሊሲ ነፃ ገበያም ቢሆን ብዙ ጊዜ ባለሀብቱ በአቅም ጉዳይ ላይገባ የሚችልበት አንዳንዴም ደግሞ ከፍላጎት ማጣት ላይገባ የሚችልበት እድል ካለ መንግስት ጣልቃ ገብቶ ያን ነገር ማስተካከል የሚችልበት የአሰራር ስርዓት ስለሆነ ያለን በዚያ ደረጃ እናንተስ እንደዚህ አይነት ነገር ውስጥ ትገቡ ጥሩ አይሆንም? እንግዲህ አሁን ትክክል ነህ። አሁን ባለው ሁኔታ እየተሰራ ያለበት እነኛ በየጣቢያ ላይ ያሉ የትራንስፖርት ባለስልጣን ሰራተኞች ደወሌ ላይም ያሉ፣ ጋላፊም ላይ ያሉ፣ ሚሌ ላይ ያሉ፣ አዋሽ ላይ ያሉ፣ ሞጆ ላይ ያሉ፣ እዚህ ቃሊቲ ገላ እንደዛ ነው የተቀመጡትና እነኚህ አካላት 50 ኪሎ ሜትር ወደፊት 50 ኪሎ ሜትር ወደ ኋላ ተሽከርካሪዎችንም ሴፍቲያቸውን የመከታተል እንትን ነው ያላቸው። እንደዚህ አይነት ተሽከርካሪ አደጋ ሲገጥመውና በሚወድቅበት ጊዜ እነኚህ የሚመለከታቸውን የክሬን ባለቤቶችን የማነጋገር በተቻለ መጠን መጥተው ተሽከርካሪው እንዲያነሱ የማድረግ ስራ ላይ እነኚህ ቁጥጥር ጣቢያ ላይ ያሉ ልጆቻችን በዚህ ደረጃ ነው ያሉት። እኔ ባለኝ መረጃ አንድ ማህበር አለ። በአጠቃላይ ወደ 96 ክሬን ከመድን አሶሲዬሽን ጋር ከመድን ድርጅት ማህበር የሚባል አለ። ከዛ ጋር አብሮ በዚህ ላይ የሚሰራ ያ ተሽከርካሪዎች መድን አላቸውና የመድን ዋስትና ስላላቸው 12ቱ የመድን ድርጅቶች በማህበር ተደራጅተው ያሉበት ሁኔታ ስላለ ባለኝ መረጃና እውቀት ይህ የመድን አሶሲዬሽን ያንን ተመን እንደሚያወጣላቸው ይሄ ማህበር የክሬን ማህበር ደግሞ እነኚህን ተሽከርካሪዎች በመጠቀም በዛ ኮስት መሰረት ተሽከርካሪዎችን ከየቦታ የሚያነሳበት ሁኔታ ነው ያለው። እንግዲህ ያንን ሱፐርቫይዝ ለማድረግ በኢትዮጵያ መንገዶች ባለስልጣን በኩል ያለ ዶዘርም አለ።
ክሬንም አለ። እሱ በቂ አይደለም። የነፃ ገበያ እንትን ተክቶ የሚሰራ አይደለም። ግን በጣም ከአቅም በላይ የሆነ ሁኔታ በተፈጠረበት ቦታ እነኛ ክሬኖች ማንሳት ባቃታቸው ሁኔታ ላይ እንደዚሁ ሱፐርቫይዝ የሚያደርግ በኢትዮጵያ መንገዶች ባለስልጣን የሚተዳደር ክሬን አለ። በዚህ ደረጃ ነው የክሬን አገልግሎቱን እንግዲህ አደጋ አንዳንድ ጊዜ ይከሰታል። ያልረባ የማይመች ቦታም ይከሰታል። በዚህ ዘርፍ ባለሀብቶቻችን ገብተው ኢንቨስት ቢያደርጉና በስፋት በዚህ አይነት ስራ ላይ ቢሳተፉ ዘመናዊ የሆኑ ክሬኖችን በማምጣትም ቢሳተፉ በዚህ አጋጣሚ ጥሪ ማስተላለፍ እፈልጋለሁ። ሌላ ከዚህ ከምልልሱን ከማዘግየት ጋር በተያያዘ እንደዚሁ በአሽከርካሪዎች ዘንድም የሚታይ የምግባር ጉዳይ አለ። ለምሳሌ አንዳንድ ጊዜ ራሳቸው የዚህ ወጪ ንግዱን በሚገባው ሰዓት ማድረሱን ማምጣቱን ራሱ ክፍተት የሚፈጥረው ራሳቸው ገበያተኛ የሆኑና ይሄ ምናልባት ከቤታቸው ፍጆታ ውጪ ሁሉ ይሄ ፓስታውን ምናምኑን ዘይቱን ከሰሉን በመግዛት በመሸጥ በማውረድ ወዘተርፈ መንገድ ላይ የሚያባክኑት ጊዜ አሽከርካሪዎቹ በራሳቸው ጋቢናቸው ሲከፈት የማት ልክ ሱቅ በሚመስል ደረጃ እንደሱ የሚሆኑበት እንደገና ይህን ጫንካ አውርድ ደግሞ ሌላ ግብግብ ኬላ ላይ ያጋጥማል። አሳልፈኝ አታሳልፈኝ እሱን በመደበቅ ሂደት ውስጥ የፈሳሽ ጭነቶችን ደግሞ ስንመለከት እንደገና ይሄ ከዚህ ከካላብሬሽን ጋር በተያያዘ የተለያየ አይነት አሰራር ከመኖሩ ጋር ይመስለኛል አንዳንዱ ለዘረፋም ሊሆን ይችላል። እንግዲህ እንደሚወራው ለማራገፍ በሚሄዱበት ጊዜ የሚሄዱበትን ቦታ ታሳቢ ያደረገ ሙቀት ፍለጋ ለማፍላት የነዳጁ ከፍታና እንትኑን ዝቅታ አጎደልክ አለፍክ የመሳሰሉትን ነገር ለማድረግ ደግሞ የሆነ ቦታ ላይ እዛው ተወዝተው ደግሞ አንድ ቀን አድረው በደንብ ነገርየው ሲፈላ ሄደው የሚያራግፉበት እንደዚህ አይነት እንዴት አድርጋችሁ ነው ይህን መቆጣጠር የለባችሁም ወይ? እስከ መቼ ነው በዚህ ደረጃ የሚዘለቀው? ትክክል ነው። እንግዲህ ይሄ አይ ቲንክ የእኛ ድርሻ ብቻም አይሆንም፣ የትራንስፖርት ማህበራትም ድርሻ ይሆናል ብዬ አስባለሁ። ፍተሻ ጣቢያዎችም ላይ ያሉ የጉምሩክ ጣቢያ ላይ ያሉ ኮንትሮባንድን የሚፈትሹ አካላትም ንጽህና፣ የጸጥታ ኃይሉ ርብርብ፣ ኮሚትመንት ሊያስፈልግ ይችላል ብዬ አስባለሁ። ከዛ ውጪ ይሄ የምናስበውና የጀመርን ያለነው የቴክኖሎጂ አጠቃቀም የጂፒኤስ አጠቃቀም እና እሱን ኮምፒውተር ላይ በብቃት ባላቸው እና ኮሚትመንቱ ባላቸው ባለሙያዎች የመከታተል እሱን አናላይዝ የማድረግ ለውሳኔ የማቅረብ የእሱን አናሊሲስ ውጤት የምልልስ አቅሙን ለማሳደግ የሾፌሮቹን ዲስፕሊን ለመገንባት በሚያስችል መንገድ የዛንም ውጤት ስራ መስራት ስንችል የቴክኖሎጂ አጠቃቀማችን በማህበራትም በኩል ፈቃደኛ ሆነው ያው በሀገራችን እንደምታውቀው ቴክኖሎጂ መጠቀም ላይ በጣም ከፍተኛ ተግዳሮት አለ፣ ሬዚስታንስ አለ፣ እንዳው መተጋገል ነውና አይ ቲንክ በእነኚህ እንትን ላይ በጣም ሰፊ ስራ መስራት ይጠበቅብናል። ሰው በደረሰበት ቦታ በዲስፕሊን ተገዝቶ በዲስፕሊን የሚሰራበት ለስርዓት የሚገዛበት ለገባው ውል በደንብ የሚገዛበትና የሚሰራበትን ሁኔታ መፍጠር አለብን። ሾፌሮችና የተሽከርካሪ ባለቤቶች፣ የጭነት ባለቤቶች በውል የሚሰሩ በውሉ መሰረት ደሊቨር ካላደረጉ የሚጠየቁበት ከዘገዩ የሚጠየቁበትን ስርዓት የአሽከርካሪዎች የስነ ምግባር ኮድ የማውጣት እነኚህ ነገሮች አሁን እያየን ያለንበት ሁኔታ አለ።